መለስ ዜናዊ ያለኝ አገር ይሄ የትግራይ ነው። እኛ ቦታው ነው እንጂ የምንፈልገው እናንተን አንፈልጋቸው ነው የተባለው። ይሄም ራሱ ያሳፋሪ ነው። ሁለተኛ ደግሞ ደርግ የወረሰውን ቦታ ቤት ከተማ ውስጥ ያለው የራያ ሰው ቤታችን ነው ይመለስ ብሎ ሲለው እናንተ አዩናቸው አማራ ናችሁ ቤታችሁ አይመለስም ብሎ ከመሆን ጀምሮ ማጨው ይሄ የትግራይ ቤት ተመለሰ። ይሄ አንድ ተጽዕኖ ነው። ስማችን በሙሉ እንዲጠፋ አገራችን ስሙ እንዳይጠፋ ካሮራ፣ በዳኖ፣ ቁንቁራ፣ ቀልቀሻ፣ ሐረንጋማ የሚለው ሁሉ እንዲጠፋ ነው። የእንጨቱ የዛፉን ስም ሁሉ አገራችን አሁን ከዛ ልጀምር ሀዳ የሚባል ነገር አለ። ሀዳ ኩፍቶ፣ አባኩር፣ ጋባቴ፣ ባሶ፣ አጋንቴ፣ ገንደጨፌ፣ ገንዳበራ፣ ገደራ፣ ሀርሌ፣ ቦራል ሁሉ የኦሮሞ ስም አገር። ይህን አገር ግን በሌላ ስም ተሰይሟል። አናወራ አንናገር እና የተጽዕኖ ስላለን ፈርተን ነው የምንኖረው እና የነኛ ተጽዕኖአችን በጣም ከባድ ነው። በጣም ደግሞ ይህ ሀገር ደግሞ ማን የኖረ መሰለ ብሔረ ብሔረሰብ የኖረበት ሀገር ነው። አገው ይመጣል፣ ራያ አቃፊ ነው፣ አፋሮች አሉበት። ይሄ ራያ አቃፊ ነው። ዋናው ኦሪጂናል ተቀባይ ግን ኦሮሞ ነው። አማራ የራሱ በኦሮሞ ስም ይሄ ራያ ራዩማ ማንም ትግሬ እዚህ ላይ ገብቶ አያውቅም። አሁን በደሱ ነው ተፈናቀለ። ስማችን አህያ ነው ይድረስ ነው እና ይሄን በጣም ከባድ ነው። እናንተ ከመጣችሁልን በጣም ደስ ይለናል። አገራችንን ስሙ እንዲቀየርልን ያን በስሙ የሚጠራ በስሙ መጠራት አለበት። ያሁን የመጣውን ስም ደግሞ እንዲሰረዝልን አገራችንን ደግሞ በእጃችን እንዲሆንልን እንፈልጋለን። ኦሮሞነታችን ሊጠፋ አይችልም። ኦሮሞ የሚባል መሆን የለበትም። አገርን ኦሮሞ ሐዋሽ ሄደህ ግባ ነው ያለን። እኛ ሐዋሽ ምን አቅኙ ኮቆቦ ጀምረ አላማጣ አሸንጌ በላይ ትወጣለህ። ባህር ያላት አሸንጌ ሀገር ኦሮሞ ነው። ይሄን ሁሉ የኛ ነው። ጋባቴ ወራባየም የኛ ነው። አሁን እሱ ይወስድ ከኩፍቶ ወደዚህ ያለ ከበርተክ ላይ ወደዛ ገጠለዋት ገንጥለው ያዙ። ከዚህ ደግሞ ይሁን ደግሞ ወደ ክልል አንድ ዋጃናኛ ነው ወደዚህ ገጥለው ነው የወሰዱት። አሁን ምን አይኔ አሁን ለራሴ ከነዚህ ከመጡ 10 ቀን ነው ከተማ ያወጣል አልወጣ ወደ ስራ ገባለሁ ገባለሁ ስብሰባም አልገባም ሁሉም ነገርም አልገናኝም እና ተጽዕኖ አለና ትግሬ ካልተናገርክ አንተ ሰው አይደለም። አሁን እንዴት አያችሁ? አሁን በጣም ቆንጆ ነው። ራያ ብሔረ ብሔረሰብ ናት። የሁሉ ሀገር ናት። ማነው አቅኘው ግን ኦሮሞ ነው። የኦሮሞ ሀገር ናት። ለሰፊ ኦሮሞ ማህበረሰብ መልእክት አለዎት እንዴ? አዎ እኛ ወንድሞቻቸው ኦሮሞይስ ብዙ አመት ተጨቁነናል። ኦሮሞ ለመኖር አገሩ ባቀና ነው። ወላጆች እንዳቆሙልን ይሄን ኃላፊነት ሳስረክቡን ሌላ መጥቶ እናንተ ደግሞ ለአገራችሁ ይዛ ያለው ሰው እንጂ እዚህ ያለው ኦሮሞ ቅርንጫፍ ሆነን ቀርተናል። አባት የሌለው ልጅ ነው የሆነው። እንዴ እነሱ አይመጣ አሁን እነዚህ ሲገቡ ለምን እነሱ መጥተው አልጠየቁንም? አንድም ኦሮሞ የጠየቀነ ሰው የለም። ማንም መጥቶ የጠየቀነ ሰው የለም። በትግራይ ስም ነው የምጠራ። ትግርኛ ደግሞ ቋንቋ ራያ የለመደው በምን መሰለ? ራያ ደግሞ ትግርኛ መናገር የቻለው ልንገርህ። ራያ እዚህ ኦሮሞን አባቴ ቅድመ አያቴ ሲያቀና ኦሮሞ ግቢ ከማን ተጋባ? ከደጋ እዚህ ደጋ ነው። ይሄ ላይ ደጋ ነው።